እኛ ክርስቲያኖች በሰርጋችን ዕለት ልናስወግደው የሚገባ 4 ነገሮች። ይህን ቪዲዮ በቅርቡ ለሚያገቡ እህት ወንድሞቼ ሼር አድርጉልኝ። አንደኛ፣ ከቤተ ክርስቲያን ውጭ ማግባት የለብንም። በሀገራችን ሆነ በዓለም ላይ 2 አይነት የጋብቻ አይነቶች አሉ። የሰማንያ ጋብቻ ወይም ዘመናዊ ጋብቻ የሚባሉት ናቸው። ስለዚህም እነዚህ ሁሉ የጋብቻ አፈጻጸሞች ክርስቲያናዊ ጋብቻዎች አይደሉም። ምናልባት ክርስቲያኖች ተብለው ተጠርተው ሰዎች በዚህ መንገድ ሲያገቡ ይችላሉ። አንድ ቀን በቤተ ክርስቲያን አግብተው በሌላ ቀን ደግሞ በዚህ መንገድ የሚያገቡ አይጠፉም። ሆኖም ግን ሁለቱም የክርስቲያናዊ እግዚአብሔር የማይከበርባቸው ስርዓቶች ናቸው። ክርስቶስ የማይከበርበት ሰርግ ድህነት የለውምና ጋብቻችሁን በቤተ ክርስቲያን ጋብቻ አድርጉ። ሁለተኛ፣ በሰርጋችን ዕለት የዘፈን ድግስ ሊኖር አይገባም። በሰርጋችን ዕለት በዘፈን በዳንኪራ ማረጋችን በሰርጋችን ጊዜ ሰዎች የተደሰቱ ቢመስለንም የርቱ ሃይማኖት ጸሐፊ የሚደሰቱት ሌሎች አካላት እንደሆኑ እንዲህ ሲል ይናገራል። ሰይጣን ጭፍሮቹን ይሰበስባል፣ ከነርሱም ከበሮ የሚመቱ አሉ፣ በነጋሪት በበገና በመሰንቆ በእንዚራ የሚዘፍኑም የሚሸልሉ፣ እነሆ ልጃችን እነሆ እህታችን እያሉ የሚዘፍኑ አሉ። ቃላችንም ይሰሙናል፣ ከእንግዲህ ወዲህ በንስሐ አያመልጡም፣ በርስታችንም በሲኦል ያድሩ ዘንድ የተገቡ ሆነዋልና ይላል። ስለዚህም ክርስቲያናዊ ባልሆነ መንገድ ጋብቻችን መፈጸም የአጋንንት መጫወቻ ከመሆን ልንታቀብ ይገባል። ሶስተኛ፣ ቅጥ ያጣ አለባበስ ሊኖረን አይገባም። ክርስቲያናዊ ባልሆነ መንገድ ጋብቻን ስንፈጽም አለባበሳችን ቅጥ ያጣ ይሆናል። ብዙዎችም ማተባቸውን ይበጥሳሉ፣ እርቃናቸውም ይወጣሉ። ሰርጋቸውም እነዚህ ከመሰሉ ሌሎች ቫይረሶች ልንጠበቅ ይገባል። ስለዚህ ነው ቅዱስ ዮሐንስ አፈወርቅ ሲነግረን እንዲህ ይላል፣ እርቃናችን የሚሸፍንበት ልብስ ብቻ ልንለብስ ይገባል። ብዙ ወርቅ ብናደርግ ምንድነው ትርጉሙ? ብዙ ወርቅ ማድረግ በተውኔት ቤት ነው። ተዋንያን ብዙ ተመልካች ለማግኘት ያደርጉታል። ጌጠኛ ልብስም መልበስ የአመንዝራ ሴቶች ግብር ነው። ብዙ ወንዶች ይመለከቷቸው ዘንድ ይሆን ያደርጋሉ። እነዚህን ማድረግ ልታይ የሚሉ ሰዎች ነው። እግዚአብሔር ደስ ማሰኘት የምትሻ ሴት ግን ይህን ጌጥ ማድረግ አትፈልግም። ራሷን የምታስጌጥ በሌላ መንገድ ነው። አምራችሁ አጊጣችሁ መታየታችሁ ተወዳላችሁ። እኔም እግዚአብሔርን የሚወደውና ሰማያዊ ንጉሥ በመረጠው መንገድ ታጌጡ ዘንድ እወዳለሁ። እህቴ ወይ እስኪ ንገሪኝ፣ የትኛው ትመርጫለሽ? እግዚአብሔርን እንዲወድሽ ነው ወይስ ሰው እንዲወድሽ ዘንድ ነው? በምግባሩ በትሩፋቱ ብታጌጪ እግዚአብሔር ይወድሻን። ጌጠኛ ልብስን ብትወጂ ግን ዘማዊ ይወድሻን። አንድም እግዚአብሔር ይጠላሻን። እግዚአብሔር የሚወደው ጌጠኛ ልብስሽን ሳይሆን ጌጠኛ ነፍስሽን ነው። ዘማዊ ግን ጌጠኛ ነፍስን ሳይሆን ጌጠኛ አፋዊ ሰውነትን ይወዳልና። አራተኛ፣ ከልክ ያለፈ መኳኳል ወይም ሜካፕ ልናስወግድ ይገባል። ሰርጋችንን ክርስቲያናዊ ባልሆነ ስርዓት ከፈጸምን ሌሎች እርሱን ተከትለው የሚመጡ ክርስቲያናዊ ያልሆኑ ተግባራትም እናከናውናለን። ከእነርሱም አንዱ ከልክ ያለፈ መኳኳል ወይም ሜካፕ ነው። ይህም በተመለከተ ሰለስቱ ምዕትም እንዲህ ይላል፣ በመነቀስ በመጠቆር ሌላ መልክን አትሻ፣ በተፈጥሮ ያገኘኸው መልክ ይበቃሃል ብሏል። በአጠቃላይ እነዚህን የመሳሰሉ ተግባራት በመራቅ ክርስቲያናዊ ሰርጋችን ንጹሕ ማድረግ ይኖርብናል ማለት ነው። ፈጣሪ በሰርጋችሁ ዕለት ከመላእክትና ከእናቱ ጋር ተገኝቶ ሰርጋችሁን ይባርክላችሁ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።